በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁና የተከበራችሁ የቅዳሴ ቤት ዩቲዩብ የሥርዓተ ቅዳሴ ተማሪዎች እንደምን አላችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀረልን አምላክ ልዑል እግዚአብሔር የተመሰገነ ይሁን። እንግዲህ በዛሬው ትምህርታችን ቅዳሴ ማርያምን እንማራለን። ቅዳሴ ማርያም ላይ ዲያቆኑ ምን ይላል የሚለውን እንዲሁም ሰራዊቱን እንማራለን። ሌላ ነገር እንኳን የለውም። ሌላው አብዛኛው የካህን ነው። ስለዚህ እነዚህን እንማራለን። ከዚህ ቀጥሎ ደግሞ ቅዳሴ ዮሐንስ ወልደ ነጎድጓድንም አብረን አያይዘን እንሞክራለን። ጊዜ ካገኘን ደግሞ ሰለስቱ ምዕትን እንማራለን። ካልሆነ ከረዘመባችሁ ደግሞ ሰለስቱ ምዕትን በቀጣይ ቪዲዮ እንማራለን ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ እንዲሁም የደወል ምልክቷን በመጫን ቤተሰብ ሆናችሁ ዘወትር ከኛ ጋር መማር ትችላላችሁ። አሁን ወደ ትምህርታችን እንለፍ። ላይክ ማድረጋችሁን ግን አትርሱ። አኮቴተ ቁርባን ካሉ በኋላ ካህኑ እግዚአብሔር ምስለ ኩልክሙ ይላሉ። ሕዝብ ምስለ መንፈስ አኩቱ ወለአምላክነ ይላሉ ካህኑ። ከዛ ሕዝብ ረቶ ይደሎ አለሉ አልባቢክሙ ይላሉ ካህኑ። ሕዝብ በነ ሀበ እግዚአብሔር አምላክነ። ከዚህ በኋላ ይታረግና ጎሳ ልቤ ብሎ ካህኑ ይጀምራል ማለት ነው። ከዚህ ቀጥሎ አንቦ ሲጨርስ ካህኑ አንቦ ሲጨርስ ዲያቆኑ በእንተ ብፅዕት ይላል። በእንተ ብፅዕት ወፍስሕት ወሰብሕት በኩሎ ቦረክተ ወንጽሕት እግዝእተ ወላዲተ አምላክ ማርያም ድንግል። ከዚህ በኋላ ያለውን በንባብ ማለት ትችላላችሁ። እንግዲህ ሌላው ሰራዊት ነው የዲያቆን ወይም ደግሞ ከዛ በፊት ግን የሕዝብና ካህኑ የሚሉት አለ። እግዚኦ መሐረነ ክርስቶስ ማለት ነው። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። ከዛ ቀጥሎ ሰራዊት ከቅዳሴ ጊዜ ጋር ተመሳሳይ ነው፣ ግን መጨረሻ ላይ እዚህ ላይ ለማርያም ንገን ይላል። ቅዳሴ ጊዜ ላይ ለክርስቶስ አይደለም የሚለው፣ ስለዚህ እዚህ ላይ ደግሞ ለማርያም ይላል። ሰራዊተ መላእክቲሆ ለመድኃኔ ዓለም ይቃወሞ ቅድሜሆ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም
ስጋሆ ወደሞ ለመድኃኔ ዓለም ወንብጻሕ ቅድመ ገጾ ለመድኃኔ ዓለም በአሜነ ዚአሃ ለማርያም ንገኒ። እንግዲህ ይሄንን ይመስላል ማለት ነው። ግን ቅዳሴ እዚህ ላይ ሲሆን በአሜነ ዚአሆ ለክርስቶስ ንገኒ ትላላችሁ። ቅዳሴ ማርያም ላይ በአሜነ ዚአሃ እዚህ ጋር ነው የሚቀየረው። ዚአሃ ለማርያም ንገኒ ይሆናል ማለት ነው። እንግዲህ ቅዳሴ ማርያም ላይ ያሉት የዲያቆናትና የሕዝብ ልዩ የሆኑት እነዚህ ናቸው። ሌላው ላይ ያሌለ ማለት ነው። ሌላውን ግን እነተዘከረ እነዚህን ቅዳሴ ሐዋርያት ላይ ስለተማርናቸው ተመሳሳይ ናቸው፣ ልዩነት የላቸውም። ስለዚህ እዛ ላይ ሄዳችሁ ማጥናት ትችላላችሁ። የቅዳሴ ዮሐንስ ወልደ ነጎድጓድ ምንም ልዩነት የለውም ከሌሎች ቅዳሴዎች። ምክንያቱም እለቱ ይደሉ እንደዚህ ያሉት እነ ተዘከረ እነ አሜን አሜን የተማርናቸው ናቸው። እነሱን ተመልሰው ነው የምትሉት። ቦታቸው ይለያይ እንጂ ንባብ በየመካከላቸው ይግባ እንጂ እነሱ ናቸው የሚባሉት። ስለዚህ አንዴ ስለተማራችሁት መድገም አያስፈልግም። በከመ ምሕረትከ አምላክነ የሚባለው እዚህ ላይ ይባላል። እሱንም ተምረነዋል። ሰራዊት ልንል ስንል ማለት ነው። የሐዋርያትን ሰራዊት ልንማር ስንል በከመ ምሕረትከ የሚለውን እሱን ስለተማርነው መድገም አያስፈልግም። ሰራዊቱን አሁን እንማር። ሰራዊት መላእክቲሁ ለመድኃኔ ዓለም ይቀወሞ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወንብጻሕ ቅድመ ገጹ ለመድኃኔ ዓለም በአሜነ ዚአሁ ሰማዕታት ከአዎ ደሞሙ በእንቲአሁ በአሜነ ዚአሁ ሰማዕታት ደሞሙ በእንቲአሁ ደሞሙ በእንቲአሁ በአሜነ ዚአሁ ሰማዕታት
ሰማዕታት ደሞሙ በእንቲአሁ። እሺ እንግዲህ ይሄ አራት ምልክት አለው። ስለዚህ በአራቱም ለመማር እንሞክራለን። አይከብድም፣ ምንም አይከብድም። በደንብ ረጋ አድርጌ ቀስ ብዬ አስረዳችኋለሁ፣ ትይዙታላችሁ። ቀላል ነው። በአሜነ ዚአሆ ሰማዕታት ከአው ደሞሙ በእንቲአሁ። ልብ በሉ። ከአው ሁለት ርክርክ ብቻ። የመጀመሪያው ላይ ከታች ያለው ላይ ከአው ደሞሙ በእንቲአሁ። ሁለተኛው ላይ ከላይ አያችኋት ጨረቷን ደሞሙ በእንቲአሁ። እያንዳንዷን ርክርክ በዚህ ቁጠሩት። ከጭረቷን አያችኋት? ከላይ ያለችው ማለት ከላይ ያለችው ደሞሙ በእንቲአሁ። ይሄ ሁለተኛው ነው። ሶስተኛው ደግሞ ከአ ይላል። ልዩነቱ ይሄ ነው። ሁለተኛውና ሶስተኛው ላይ ሁለተኛው ላይ ከአልን፣ እዚህኛው ላይ ግን ከአ አያችሁ ልዩነቱ? በጣም ሰፊ ልዩነት ነው ያለው። ይሄኛው ከላይ ይጭራል፣ እዛኛው ላይ ደረትና ድፋት ያደርጋል። ከአ ብሎ ሲያስገባ ሁለተኛው ነው። ሶስተኛው ላይ ከአ ይላል ማለት ነው። ተረድታችሁኛል ብዬ አስባለሁ። ሁለተኛው ላይ ምን አልኳችሁ? ከላይ መጫር። ሶስተኛው ላይ ሲሆን ከአ ብላችሁ አላይ ድፋትና ደረት ታደርጋላችሁ። ከዛ ርክርኩ ተመሳሳይ ነው፣ ልዩነት የለውም። አራተኛውን ደግሞ ስንመለከት ከኋላ ነው የሚነሳው። እሱም በአሜነ ዚአሁ ሰማዕታት ከአው ደሞሙ በእንቲአሁ። ይህንን ይመስላል ማለት። ስለዚህ ምንም አይከብድም፣ በጣም ቀላል ነች። እቺን በደንብ አድርጋችሁ ለመቀጠል ሞክሩ። እንግዲህ ከከበዳችሁ ቴሌግራም ላይ በደንብ ሰፋ አድርገን እንመለከተዋለን። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ትምህርቱን መከታተል መቀጠል ትችላላችሁ። በቀጣይ ክፍል ደግሞ ቀጣዩን ቅዳሴ ማለትም የሰለስቱ ምዕትን ቅዳሴ ይዤላችሁ ቀርባለሁ ማለት ነው። እስከዛው ድረስ አምላከ ቅዱሳን ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።